ሰላም ጤና ይስጥልኝ የኢንስፓየር ጄነሬሽን ቤተሰቦች። ብዙዎቻችን ስኬትን፣ መለወጥን፣ መቀየርን ፈልገን ያልወጣነው ተራራ ያልወረድነው ሸለቆ የለም። እስቲ ለአንድ ሰከንድ አይኖቻችሁን ጨፍኑና ይህን በምናባችሁ ሳሉት። የፈለጋችሁት የስኬት ጣሪያ ላይ ደርሳችኋል። ያለማችሁት ዘመናዊ መኪና በደጃችሁ ላይ ቆሟል። የባንክ ሂሳባችሁ በገንዘብ ተጠቅልቋል። ሰዎች ሁሉ ያከብሯችኋል፣ ያጨበጭቡላችኋል። ካሜራዎች ወደ እናንተ ያበራሉ። አሁን እስኪ አይኖቻችሁን ክፈቱ። ይህን ምስል አይደል ሁሉ ሞቲቬሽናል ስፒከር የሚነግራችሁ? ይህን ህልም አይደል በየቀኑ የምትጋቱት? ነገር ግን ዛሬ እዚህ የተገኘሁት ይህን ጣፋጭ ህልም ልሸጥላችሁ አይደለም። ዛሬ የመጣሁት ከዚህ ህልም ልቀሰቅሳችሁ። ዛሬ የምነግራችሁ ነገር ምናልባትም ሊያስደነግጣችሁ፣ ምናልባትም ሊያስቆጣችሁ ይችላል። ነገር ግን ይህን እውነት ዛሬ ካልሰማችሁት ነገ ስኬታማ ስትሆኑ እንጠብቃችሁን ባዶነት መቋቋም አትችሉም። ስኬት ማርና ወተት ብቻ ነው ብላችሁ ካሰባችሁ ተሸውዳችኋል። ስኬት የራሱ የሆነ ጨለማ ወገን አለው። ስኬት የራሱ የሆነ ዋጋ አለው። ስለ ስኬት ማንም የማይነግራችሁን የሜዳላውያንን የጀርባ ገጽ ዛሬ እንገልጣለን። ብዙዎች ተራራውን ወጥተው ጫፍ ላይ ሲደርሱ የሚያጋጥማቸውን አስደንጋጭ እውነት ቀድመን ማየት እንጀምራለን። ይህ ቪዲዮ ለደካሞች አይደለም። ይህ ቪዲዮ ህይወትን እንደ ፊልም ሳይሆን እንደ እውነታ ለሚቀበሉ ጀግኖች ብቻ የተዘጋጀ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የመጨረሻው ነጥብ ህይወታችሁን የማዳን ትልቅ አቅም ስላለው። አንደኛ፣ የብቸኝነት ዋጋ። ዘ ሎንሊነስ አት ዘ ቶፕ። ስለ ስኬት ማንም የማይነግርህ የመጀመሪያው መራራ እውነት ስኬት ብቸኝነት ነው የሚለው ነው። አብዛኛው ሰው ስኬትን ሲያስብ ጓደኞቼ ይበዛሉ፣ ዙሪያዬ በሰው ይሞላል ብሎ ያስባል። እውነታው ግን ከዚህ ፍጹም የተገላቢጦሽ። ወደ ተራራው ጫፍ መውጣት ስትጀምር አየሩ እየቀነሰ እንደሚሄድ ሁሉ ወደ ስኬት ጫፍ መውጣት ስትጀምርም የሰዎች ቁጥር እየቀነሰ ይሄዳል። ለምን መሰለ? ምክንያቱም የአንተ ፍጥነትና የነሱ ፍጥነት አይጣጣምም። የአንተ እይታና የነሱ እይታ አይገጣጠምም። አንድ አውሮፕላን ማረፊያው ላይ ሆኖ ሞተሩን ሲያስነሳ ጩኸቱ ለሁሉም ይሰማል። ሁሉም አብሮት አለ። ነገር ግን ተነስቶ ወደ ሰማይ ሲምዘገዘግ መሬት ላይ ያሉት ሰዎች እያነሱ በመጨረሻም አይን ስር የማይገቡ ነጥብ ሆነው ይቀራሉ። አንተም ልክ እንደዛው ነህ። አየህ፣ ማደግ ስትጀምር የድሮ ጓደኞች አይመቹም። የምታወሩት ርዕስ ይለያያል። እነርሱ ስለ ሰው ሲያወሩ አንተ ስለ ራዕይ ማውራት ትጀምራለህ። እነሱ ስለ መዝናናት ሲያወሩ አንተ ስለምትሰራው ስራ ታወራለህ። ይህ ሲሆን ሁለት ነገር ይፈጠራል። አንደኛው አንተ ራስህ ስሜታዊ እርካታ ስለማታገኝ ትርቃቸዋለህ። ሁለተኛውና በጣም አደገኛው ደግሞ እነሱ ያንተን እድገት እንደ ራሳቸው ውድቀት ስለሚቆጥሩት አንተን እንደ ጠላት ማየት ይጀምራሉ። ትናንት አብሮ ቡና የጠጣው ጓደኛ ዛሬ አንተ መኪና ስትቀይር ፊቱ መቀየር ይጀምራል። ምክንያቱም ያንተ ብርሃን የሱን ጨለማ በደንብ አድርጎ አጉልቶ ስለሚያሳይበት ነው። ስለዚህ ስኬታማ ለመሆን ስትዘጋጅ ለብቸኝነትም ራስን ማዘጋጀት አለብህ። ንስሮች ብቻቸውን ነው የሚበሩት። እርግቦች ናቸው በመንጋ የሚበሩት። ከመንጋው ተለይተህ ለመብረር ዝግጁ ነህ? ይህንን ማንም አይነግርህም። የቢሮ ወንበር ምቾት ሊኖረው ይችላል። ነገር ግን በዛ ወንበር ላይ የምትቀመጠው ብቻህን፣ ውሳኔዎችን የምትወስነው ብቻህን፣ ኃላፊነቱን የምትሸከመው ብቻህን ነው። ይህን የብቸኝነት ዋጋ ለመክፈል ካልተዘጋጀ ስኬትን አትመኝ። ሁለተኛ፣ አሰልቺው የመደጋገም ሂደት the boredom of repetition። ሁለተኛው ማንም የማይነግርህ አስደንጋጭ እውነት ስኬት እጅግ በጣም አሰልቺ ነው የሚለውን ነው። ፊልሞችም ላይ የምናየው ስኬት በደቂቃዎች ውስጥ የሚመጣ ድል ነው። ሙዚቃ ይከፈታል፣ ሰውየው ይሮጣል፣ ክብደት ያነሳል፣ መጽሐፍ ያነባል፣ ከዛ በ3 ደቂቃ ውስጥ ይለወጣል። እውነታው ግን እጅግ አሰልቺና የማያጓጓ ነው። ስኬት ማለት አንድ ነገር በተደጋጋሚ ደጋግሞ ማድረግ ማለት ነው። ክርስቲያኖ ሮናልዶን ተመልከት። ሜዳ ላይ የምታየው 90 ደቂቃ አስደሳች ሊሆን ይችላል። ነገር ግን በየቀኑ ጠዋት ተነስቶ የሚሰራው ተመሳሳይ ልምምድ የሚባለው፣ ተመሳሳይ ምግብ የሚከተለው፣ ተመሳሳይ ፕሮግራምና እጅግ አሰልቺ የሆኑ ነገሮችን ነው። እስኪ አንድ ፒያኖ ተጫዋችን ተመልከት። መድረክ ላይ ሲጫወት በጣም ደስ ይላል አይደል? ነገር ግን እዛ ደረጃ ላይ ለመድረስ ለ10 ዓመታት ክፍል ውስጥ ተዘግቶ ያደረገው ልምምድ ህመም፣ መሰላቸት የተሞላበት ሊሆን ይችላል። ብዙ ሰዎች ስኬትን ይፈልጋሉ፣ ሂደቱን ግን ይጠሉታል።
አዲስ ቢዝነስ ስትጀምር የመጀመሪያዎቹ ቀናት ደስ ይላሉ። ነገር ግን በ3ኛው ወር በ6ኛው ወር ያንን አይነት ስራ በየቀኑ መስራት ሲኖርብህ ስሜት ይጠፋል፣ ተነሳሽነት ይሞታል። እዚህ ጋር ነው እንግዲህ አማተርና ፕሮፌሽናል የሚለያዩት። አማተር ስሜቱ ሲጠፋ ስራውን ያቆማል። ፕሮፌሽናል ግን ስሜቱ ቢጠፋም ስራ ስለሆነ ብቻ አሰልቺውን መንገድ በእምነት በጽናት ይራመዳል። ስለዚህ ማንም የማይነግር ነገር ቢኖር ስኬት በየቀኑ የምትበላው ጠንካራ ቁርስ እንጂ አልፎ አልፎ የምትበላው ኬክ አይደለም። አሰልቺውን የመደጋገም ሂደት ውደደው፣ በፍቅር ስራው። ውጤቱ የሚመጣው ድግግሞሽ ውስጥ ነው ማለት ነው። 3ኛ የሰዎች አስተያየትና የጠላትነት ታፔላ። 3ኛው ነጥብ ስኬታማ ስትሆን ለመጥፎ ሰውነት እንደ ተመነጨ ለራስ ንገረው። ይህ ምን ማለት ነው? አንተ ወደ ላይ ስትወጣ የግድ የምትቀይራቸው ነገሮች አሉ። ጊዜን ትቆጥባለህ፣ ገንዘብን ትቆጥባለህ፣ ለሁሉም ሰው እሺ ማለት ታቆማለህ። ለቀስተኛው ሁሉ አብረህ አታለቅስም፣ ለሰርጉ ሁሉ አብረህ አትሄድም፣ ለግብዣው ሁሉ አትገኝም። ይህን የምታደርገው ትኩረት ለመጠበቅ ነው። ነገር ግን ሰዎች ይህ አይገባቸው። ይህንን ባህሪ ሲያዩ ስም ያወጡልሃል። ኮርቷል ይልሃል፣ ገንዘብ ስላገኘን ይልሃል፣ ራስ ወዳድ ይልሃል። እንዲያውም አንዳንዶቹ ጨካኝ ነው እስከ ማለት ይደርሳሉ። ቤተሰብ ሳይቀር ጊዜ ስለማትሰጣቸው ሊቀየሙ ይችላሉ። ስኬት መስዋዕትነትን ይጠይቃል ስንል እንቅልፍ ማጣትን ብቻ አይደለም። ሰዎች ስለ አንተ ያላቸውን መልካም እይታ መስዋዕት ማድረግንም ይጨምራል። ሁሉም ሰው እንዲወድ ከፈለግ እባክህ ስኬታማ ለመሆን አትሞክር። ሂድና አይስክሬም ሽጥ። ምክንያቱም አይስክሬም ሻጭን ሁሉም ሰው ይወደዋል፣ መሪን ግን ማንም አይወደው። ጠንካራ ውሳኔዎችን መወሰን ካለብህ ለስራ እንቅፋት የሚሆኑ ሰዎችን ከህይወት ማስወጣት ሊኖርብህ ይችላል። ሰራተኛ ማባረር ሊኖርብህ ይችላል። ጓደኛህን ነው ማለት ይኖርብሃል። እነዚህን ስታደርግ በሰዎች ዘንድ እንደ ክፉ ሰው ትታያለህ። ይህን የጥላቻ ሸክም ለመሸከም ትከሻለህ ወይስ የስኬት የጀርባ አጥንት ይጠይቃል? የሰዎችን አሉባልታና ትችት ችሎ ወደፊት የሚራመድ የብረት ማንነት ያስፈልጋል። 4ኛ የስኬት ባዶነት ወይም የአእምሮ ሰላም the arrival fallacy። 4ኛውና ምናልባትም በጣም አስደንጋጭ እውነት የስኬት ባዶነት ወይም arrival fallacy የሚለው ነው። ብዙዎቻችን እንዲህ ብለን እናስባለን። ይህንን ቤት ከገዛው በኋላ ደስተኛ ሆናለሁ፣ ይህንን ዲግሪ ከያዝኩ በኋላ ሰላም አገኛለሁ፣ ይህን ያህል ሚሊዮን ብር ባንክ ካስገባው በኋላ ህይወቴ አልጋ ባልጋ ይሆናል ብለን እናምናለን። ይህ ትልቅ ውሸት ነው። እመን፣ ብዙ ስኬታማ ሰዎች ከውጭ ሲታዩ ያብረቀርቃሉ፣ ከውስጥ ግን ባዶ ናቸው። ለምን መሰላችሁ? ስኬት በውስጣችሁ ያለውን ችግር አይፈተውም። ስኬት ማንነታችሁን ያጎድለዋል እንጂ ማንነታችሁን አይቀይረውም። ደስተኛ ያልሆነ ሀብታም የሆነውን ሰው ሲሳካለት ጭንቀቱ ይበልጥ እየጨመረ ይሄዳል። ምክንያቱም ያፈራውን ንብረት እንዳያጣ ስለሚሰጋ። ጂም ካሪ የተባለው ታዋቂ ኮሜዲያን የተናገረውን ድንቅ ንግግር ልንገራችሁ። ሰዎች ስኬትና ሀብት የችግራቸው መፍትሄ እንዳልሆነ ይረዱ ዘንድ ሁሉም ሰው ሀብታምና ታዋቂ ቢሆን እመኛለሁ ይላል። የውስጥ ሰላምህን ካልሰራህበት ውጫዊ ስኬትህ ምንም ዋጋ የለውም። እንዲያውም አንዳንዴ ስኬት የራሴ የሆነ አዲስ ችግሮችን ይዞም ሊመጣ ይችላል። የውሸት ጓደኞች ይበዙብሃል። ማን ለገንዘብ የቀረበኝ፣ ማን ለማንነት የቀረበኝ የሚለው ጥርጣሬና እንቅልፍ ይነሳሃል። ገንዘብ ለመጠበቅ የምታደርገው ትግል ገንዘቡን ለማግኘት ከምታደርገው ትግል በላይ ይከብዳል። ስለዚህ ስኬትን እንደ መድረሻ አትይ። ስኬት ጉዞ ነው፣ የውስጥ ደስታና በውጫዊ ቁስ ላይ አትስቀል። እውነተኛው ስኬት ያለው ባንክ ቤት ሳይሆን ልብ ውስጥ ነው። 5ኛ ውድቀት የሂደቱ አካል እንጂ ተቃራኒ አለመሆኑ። 5ኛው ነጥብ ስኬትና ውድቀት ተቃራኒ አለመሆናቸውን ማወቅ ነው። ትምህርት ቤት ውስጥ ሲያስተምሩን ስኬትና ውድቀት ተቃራኒ ናቸው ይሉናል። ፈተና ከወደቀን ተሸናፊ ነህ፣ ካለፍክ አሸናፊ ነህ ይሉናል። በህይወት ዓለም ውስጥ ግን ህጉ ሌላ ነው። በህይወት ዓለም ውስጥ ውድቀት የስኬት ተቃራኒ ሳይሆን የስኬት ግብዓት ነው። ማንም የማይነግር ነገር ቢኖር ስኬታማ ለመሆን ከማንም በላይ ብዙ ጊዜ መውደቅ እንዳለብን ነው። ስኬታማ ሰዎች የማይወድቁ ሰዎች አይደሉም።
ስኬታማ ሰዎች ከማንም በላይ ወድቀው ከማንም በላይ የተነሱ ሰዎች ናቸው። ስለዚህ ስለ ማይክል ጆርዳን ስናስብ የምናስበው የገባለትን ኳስ ብቻ ነው። ነገር ግን እሱ ራሱ ሲናገር በሕይወቴ ከ9000 በላይ ኳሶችን ስቻለሁ፣ 300 ጨዋታዎችን ተሸንፌያለሁ ይላል። ስለዚህ ጉዞ ውስጥ ውድቀት ሲያጋጥም መንገዱን እንደ ሳተ ሰው አትደንግጥ። ውድቀት ማለት መንገዱ ትክክል እንዳልሆነ የሚያሳይ ምልክት ነው። ውድቀት ማለት እየሞከርክ መሆኑን የሚያሳይ ነው። እየሞከርክ ነው ማለት ደግሞ እየኖርክ ነው ማለት ነው። ብዙ ሰዎች መውደቅን ስለሚፈሩ ከመሞከር ይቆጠባሉ። ፍርሃታቸው ውድቀትን ሳይሆን ሰዎች ምን ይሉኛል የሚለውን ነው። ወዳጄ፣ ሰዎች ምን ይሉኛል ብለህ ህልምህን የምትተወው ከሆነ አንተ ለስኬት ሳይሆን ለባርነት ነው የተፈጠርከው። ውድቀትን አቅፈ ሳመው፣ ከእነሱ ተማር። እሱ የአንተ ምርጥ አስተማሪ ነው። 6ኛ የመጨረሻው የህይወት ሚዛን። በመጨረሻም ልነግራችሁ የምፈልገው ስለ ህይወት ሚዛን ነው። ዓለም ስለ ስራና ሩጫ ብቻ ታወራለች። ስኬታማ ለመሆን እንቅልፍ ማጣት አለብህ ትባላለህ። እረፍት ማድረግ ለሰነፍ ነው ትባላለህ። ይህ አደገኛ ምክር። እውነተኛ ስኬት ጤናን ያካትታል። እውነተኛ ስኬት ቤተሰብን ያካትታል። እውነተኛ ስኬት ራስ መውደድን ያካትታል። በስራው ውጥረት ምክንያት ጤናውን ያጣ ቢሊኒየር ስኬታማ ነው ወይስ በሽተኛ? ቤተሰቡን በትኖ ትልቅ ህንፃ የገነባ ሰው ስኬታማ ነው ወይስ ግራ የተጋባ? ማንም የማይነግረው እውነት የለም። ስኬት ማለት በሁሉም የህይወት ዘርፍ ሚዛን የሚጠብቅ ነው። አንዳንዴ ቆም ማለት ስኬት ማለት ነው። አንዳንዴ ስልክን አጥፍቶ ከልጆች ጋር መጫወት ስኬት ነው። አንዳንዴም ተፈጥሮን ማድነቅ ስኬት ሊሆን ይችላል። ስኬትን በጠባቡ የገንዘብና የዝና መስፈርቶች ብቻ አትለካው። ህይወት ከዛ በላይ ሰፊ ናት። ስለዚህ ዛሬ የራሳችሁን ስኬት ትርጉም ጻፉ። ማህበረሰቡ የሰጣችሁን የስኬት ትርጉም ቀደዱና ለኔ ስኬት ማለት ምን ማለት ነው ብላችሁ ራሳችሁን ጠይቁ። ለኔ ስኬት ማለት የአእምሮ ሰላም ነው። ለኔ ስኬት ማለት ሌሎችን መርዳት ነው። ለኔ ስኬት ማለት ነፃነት ነው። ለራሳችሁ ትርጉም ስታገኙ ያኔ ማንም ሊያስቆማችሁ አይችሉም። የተከበራችሁ የኢንስፓየር ጄኔሬሽን ቤተሰቦች፣ ዛሬ ያየናቸው ነጥቦች ምናልባትም ልባችሁን ወጋ አድርገውት ሊሆን ይችላል። ምናልባትም አስደንግጧችሁ ይሆናል። ነገር ግን እውነት መድኃኒት ናት። ትመራለች፣ ግን ታድናለች። ስኬት ብቸኝነት አለው። ስኬት መሰላቸት አለው። ስኬት ጠላት ያበዛል። ስኬት የውስጥ ባዶነትን አይሞላም። ይህን ሁሉ እሾህ አልፋችሁ ጽጌረዳውን ለመቅጠፍ ዝግጁ ናችሁ ወይስ ምርጫው እናንተ ነው? መንገዱ ከባድ ነው፣ ግን መንገዱ ዋጋ አለው። ዋናው ነገር ስትጓዙ አይኖቻችሁን ከፍታችሁ መጓዛችሁ። የሚጠብቃችሁ ፈተና አውቃችሁ ስትሄዱ አትደናገጡ፣ አትሸበሩ። ይህ ቪዲዮ አዲስ እይታ እንደሰጣችሁ ተስፋ አደርጋለሁ። እስቲ ከነዚህ ነጥቦች ውስጥ የትኛው የበለጠ ነካችሁ? የትኛው ሳስደነገጣችሁ? ኮሜንት ላይ ሀሳባችሁን መስማት ፈልጋለሁ። ይህን ጠቃሚ መረጃ ለጓደኞቻችሁ ሼር በማድረግ እነርሱም ከእንቅልፋቸው ቀስቅሷቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ድንቅ ቻናል ቤተሰብ። በቀጣይ ቪዲዮ በዝርዝሩ ላይ ያለው 3ኛው ርዕሰ ጉዳይ ህይወትን ማባከን አቁም፣ ጊዜው ሳያልቅብን ይህን ቪዲዮ ተመልከት የሚለውን እንድሰራላችሁ ከፈለጋችሁ ላይክ በማድረግ ምልክት ስጡ። እስክንገናኝ ድረስ ህልማችሁን አትልቀቁ። እውነቱን ተጋፈጡና አሸናፊ ሁኑ። ሰላም ቆይሉ።